በቃ ሰልችቶኛል። እሺ አንተ መሬማ የምትባል ሴት አታውቅም? ቅምጥሌ መሬማ አላለች። መሬማ ቴዲ የዘፈነልን መሬማ ማለት እኮ የማዳም ቅምጥሎች ናቸው የተባሉት። ምን ነበር? አስተካክሉልኝ ጋይስ። አንተ ቆይቶ የገባኝ ድብርቴ ወንድሜ ስለሌለ ደብሮኛል። ግን ቅምጥሌ እዚህ ጋር ማለት ነው ልጅ ልፍጠር ሲል እንትና ሚፍታህ ማለት ነው አጨልሎሽ ነበረ። የምር ነቃሽ እንጂ ማለት ነው። ዲነሞድሽ እነዛ ምቀኞች ሀሳብ ቢቀይሩ ካንቺ ሊለዩብኝ በላይ ቢመክሩ መሬትም ተጠቅሙ ማለት ነው። በስመ አብ ለሃይሚም ለብሩኬም ያለው ሪስፔክት እስከ ጥግ ድረስ ማርያምን 10 ሺህ አስገቡት ጋይስ። በነገራችን ላይ ማለት ነው እንደዚህ አይነት ሰው ነው ማበረታታት በቃ። አሁን እዩን እንኳን 20 ምናምን አስገብተናት አለ አይደለ? አሁን ይሄ ልጅ ብታበረታቱት በቃ ምን ይጎልባችኋል? ሁሉ ቀን ይዞ የሚመጣው ኮንቴንት በጣም ደስ የሚል ነገር ነው። ባይዘው የብሩኬ አብሮ አደጉ ይመስለኛል፣ ጓደኛ ይመስለኛል። ሰላም ጤና ይስጥልን የኛ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ጨረቃዎቹ አልመጡም፣ ግን በወንድማቸው ሚፍታህ ቤት ከቻሳ ብለዋል ማለት ነው። እሱም ከቻሳ ያለችው ቅምጥሌ ናት። ቅምጥሌ በምን አይነት ነው የመጣችሁ ማለት ነው? ሚፍታህን ልጅ አለ ከሌላ ሰው ይሄ ልጅ አለ የሚል ነገር በዚህ በተወደደ ኑሮ በቃ ዋናው በቃ ሪስክ ሆኗል ማለት ነው። ወጣቶችን የሚያስፈራ ነገር በቃ ይሄ ልጅ ነው ማለት ነው። ወይ ጉድ! የሚወልደው ሳይፈራ ያረገዘው ሳይፈራ ጭራሽ አባት ሆነ የሚፈራው እንዴ! ጉድ እኮ ነው። ምን አስፈራው? ምን ያስፈራዋል? ቆይ አባት እኮ ምን ችግር አለበት? ተራበ ከተባለ ካለው ይሰጣል ከሌለው ምንም ችግር የለበትም እኮ አባት። አንዳንዴ ስታስቡት ማለት ነው። አንዳንድ ጊዜ ደግሞ ማለት ነው አባቶችም የልጅ ኃላፊነት አለባቸው። እንዴት ብትሉኝ አሁን ቲክቶክ ላይ አንዳንዴ ስክሮል ሳረጋ ያለው ልጃቸውን ዝል አድርገው ጥፍር የሚሰሩ አሉ፣ ጸጉር የሚሰሩ አሉ፣ ወንዶች ማለት ነው። ሳያቸው በጣም ያሳዝኑኛል። ለልጃቸው ሊጥ የሚያቦኩ አሉ፣ ቂጣ ሊጋግሩ በጣም ብዙ እነሱን ሳይ ወይኔ በቃ በጣም ያሳዝኑኛል አንዳንዴ ማለት ነውና እንግዲህ ወይ እናታቸው አልታጠላቸው ሄደች ነች ወይ ደግሞ ብዙ ነገር እና አንዳንዴ ያው ልጅ የሚባለው ነገር አሁን ላይ ሪስክ በቃ ሪስክ እንዳለው ለሴትም ለወንድም ሪስክ እንዳለው ያው ትንሽ ያስተምራል ነገር። ግን ደግሞ ያው ቅምጥሌ ፕራንክ መደራረጉን አላወቀችበትም። መሬማ የሚለው ቃል ደግሞ በእስልምናም ይቻላል። መሬማ ማለት ያኔ እነሱ እኛ አሁን ማርያም ስንል እነሱ መሬማ ነው የሚሉት። እንዲሁም ደግሞ በባለፈውም ቴዲ አፍሮም መሬማ የሚል ነጠላ ዜማ አለው አይደል እንዴ? ግን የማዳም ቅመሞች ምናምን ነው የተባለው የሚመስለኝ ማለት ነው። እንደዛ ሲሉት ነበር አንድ ሰሞን በጣም ሞላና መጥረጊያ የያዙ ሲተክዙበት ነበር አይቻለሁ ማለት ነው። እኛ ውድ ቤተሰቦችና መሬማ የሚለው ቃል ከየት እንዳመጣችሁ እንግዲህ ሃይማኖት ታደሰ ትጠይቃለች። ማታ ከ4 ሰዓት እስከ 5 ሰዓት ባለው ላይቭ ላይ እንገናኛለን ብለዋል። ቡቡዬ ዛሬ አልመጣም ማለት ነው። የመጡት ታናሽና ታላቆቹ ናቸው እንግዲህ ሚፍታህና ሃይማኖት ታደሰ ናቸው የመጡት ማለት ነው። ወይዘሮ ነው ወይዘሪት በሉልኝ ብሏል ብሩኬ። አንልም ዳቦ ሳንበላ ነው እንደምንለው የስም ማውጫ ዳቦ በልተን ከዛ በኋላ ነው የምንልለት ለብሩኬ ማለት ነው። ወይዘሪት የምንለው አይደል እንዴ ጋይስ? ለማንኛውም ለምን ይቀራል ከጎናቸው ብዬ የትናንትናውን ፎቶ ከጎኑ ከሃይማኖት ጎን ጅጥር አድርጌዋለሁ። ያው ብሩኬ ከጎኗ ቢሆን መቼስ እንደዚህ አይነት አቀማመጥ አትቀመጥም። ታውቃላችሁ መቼስ ብሩኬ ከጎን ሆኖ እንዴ ብርድ እንኳን ቢኖር የሚሞቅ ሰው ነው ብሩኬ ማለት ነው። ታዲያ ለሃይሚ ብቻ ነው የሚሞቀው፣ ለሌላ ሰው አላልኩም ጋይስ። እዚህ ጋር ወራጅ አለ። ለሌላ ሰው ብሩክ ይሞቃል አላልኩም፣ ለሃይሚ ነው የሚሞቅ ያልኩት ማለት ነው። እና እንደዚህ አትቀመጥም ነበር እሷ ለማለት ያክል ነው። ብሩኬ ከጎኗ ሆኖ እንዴት እንዲህ ይቀመጣል የሚል ሰው አይጠፋም መቼም። በእርግጥ አላችሁ ፋስት የሆናችሁ ሰዎች፣ ግን ደግሞ አንዳንድ ሰው አይጠፋም። እንዴት ነው እንደዚህ የተቀመጡት የሚል አይጠፋም። ግን እኔ አቀናብሬው ነው ከወዲሁ ልንገራችሁ። ለምን ትለፉብኛላችሁ? ቲክቶክ የሌላቸው ልጆች አሉ፣ ዩቲዩብ ብቻ እንደወረደላቸው የሚከታተሉ አሉ፣ ሁሉ ነገር እውነት የሚመስላቸው ሰዎች አሉ። በጣም በውስጥ ብዙ የሚያወሩኝ አሉ። አሁን እኔ ማለት እነሱን እየናቅኩ ወይም ደግሞ ሌላ ነገር እያልኩ አይደለም። እኔም በሰዓቱ እንደዚህ ነበርኩኝ። አሁን ያው ዩቲዩብ አለሙ ላይ ስገባበት ነው ሁሉም ነገር ለኔ ግልጽ እየሆነ እየገባኝ የመጣው እንጂ እያንዳንዷ የምትፈጠረው ነገር ሁላ የሚሰራው ነገር ሁሉ የሚወራው ነገር ሁሉ በፊት ዩቲዩብ ላይ በቃ ሁሉ ነገር እውነት ነበር የሚመስለኝ። በደንብ ነበር ምፈራው ምናምን በፊት ራሱ ይሄ ስለ ፖለቲካ ስለ ምናምን ራሱ ሲወራ በቃ ዓለም የተገለበጠች እያልኩ ነበር የምጠብቀው በፊት እና
አሁንም እንደዛ የሚጠብቁ ሰዎች ስላሉ ብሩኬን ያቀናብሬው ነው አብረው ቁጭ ብለው አይደለም ለማለት እወዳለሁ። እንግዲህ ሚፍታህ ዛሬ ሽምጥጥ አድርጎ እንደ ዘበኑ ወንዶች አላረኩም ብሏል። በእርግጥ ያደረገው ነገር ስላልሆነ ቢሸመጥጥም ያምርበታል። ሲጀመር ስሟን ራሱ ምናልባት ከንተና እንኳን ብትይ ትንሽ እንደው ተሳስቼ ይሆን እንዲህ ብሎ ራሱን ይጠይቅ ነበረ። ማን ነበረ ስሟ? ወይኔ ስሟን አምጡልኝ። የሚፍታህ እጨኛ ያረግናት ማን ነበረች? ብዙ ናቸው እየተባለ ነው ባይዘው ማለት ነው። ሚፍታህ ማን ነበር? ሬድዋን ነው። ወይኔ ሬድዋንማ ጓደኛው ወንድ ነው እናንተ። ሬድዋን ያ ቆንጆዬ ወለየው። አረ ማን ነው ስሟች? በቅርቧ እቺ ቆንጆዬዋ እንደውም የሷ ትመስለኛለች። እንደው ሬድዋንና እሷ ይመሳሰሉብኛል። እሷ ማለት ነው ቁንጅናቸው ይመሳሰልብኛል። የሆነ ነገራቸው ይመሳሰላል መሰለኝ። በቃ በቅርብ ጊዜ ጓደኛው ነበርቻ ዱባይ ከሄድኩ ምናምን ላይ ሄድ ይኸው መሸደ ሚፍታህ መሸደ ዱባይ ነው የሚሄደው እንሄድ እያለ ሲከራከር ይሄው ተለያዩ። ለምን እንደሆነ አላውቅም። ግን ለምንድን ነው ሰው ጓደኝነት ጀምሮ ሚዲያ ላይ ከወጣ በኋላ ከዛ በኋላ የሚለያየው? ግን ለምንድን ነው ጋይስ? ኧረ እኔ ብሩኬና ሃይሚን ብቻ ይሄ ሰይጣን እንዳያቸው ብቻ ነው ፈልገው። ከዛ ውጪ ሌላው ምንም ማለት አይደለም። እውነት የምሬ ነው። በጣም ይገርመኛል እውነት። አሁን ሚፍታህና እሷ ተጣመሩ ብለን በጣም ደስ ብሎ ነበር የሆነ ፓርት ላይ። ከዛ በምን እንደሆነ አላውቅም። በቃ ቡታጅራ ራሱ እየሄዱ ፕራንክ እየተደራረጉ ከዛ በኋላ ያው መሀል ተለያየን ተባለ። አሁን ደግሞ እና ሃይሚ ጋና እና ብሩኬ ጋር እሱ ብቻ ነው እንግዲህ ካፕል ሆኖ ያላየ ነው። ሌላው ሁሉም ካፕል ሆኗል። ጀስት አሁን ብሩኬና ሃይሚ ጋር እሱ ብቻ ነው ሶስተኛ ወገን ያለው። ስለዚህ ሚፍታህንም እንደምንም ብላችሁ ማለት ነው አጣብሱት። ዲበዛ ላይ እኮ ታላቃቸው ነው ለሃይሚና ለብሩኬ። ስለዚህ መጣበስ አለበት። አሁን ቡታጅራ ለሀብቴም ሰርግ ለብሩኬም ሰርግ ሲሄድ ብቻው ሊሄድ ነው እንዲሱ። አረ ይደብራል። ሚፍታህ አለው አላልኩም? ሀሰንም አለው ሙቤም አለው። ሙቤማ በቅርቡ ነው የተሞሸረው። ራሱ ቀብራቸው ምናምን ራሱ የሚያምር ነው። ባሏን ቀብራ ሌላ እነሱ በጣም ያስቃል። ዘና ነው የሚያደርገው እውነት። አንዳንዴና ሃይሚ ሳይመጡ ቪዲዮ እነሱ ሳይመጡ ቪዲዮ ምናምን ዞር ላለውና የማያቸው ነገሮች በጣም ይገርሙኛል። እንደው በጣም ያስቃሉና ባሏን ቀብራ ብሩክ አላልኩም? በስመ አብ ባሏን ቀብራ ሙቤን ከሙቤ ጋር ወንውን ይላሉ። ደግሞ በርገር ሲበሉ እሱ የነከሰውን እሷም ንክስ። እኔም ማቀው ፍቅረኛና ፍቅረኛ በደንብ የሚተማመን ሰው ነው። እሱ በጠጣበት ሲጠጣ እሱ በበላበት ሲበላ ማቀው። ዩቲዩበሮች ደግሞ እናቴ አንድ አይነት ናቸው ሁሉም። ከሃይሚና ከብሩኬ ውጪ እነሱን አላየዋቸውም። የሰው ሲበሉ ሲጠጡ አላየውም። ብሩኬ እንደውም የጓደኞቹ ምናምን ይሞክራል። ብሩኬ ሃይሚ እንኳን አትነካም። ሃይሚ አላየዋትም ስትነካም ሲጀመር እና ይገርመኛል። የዚህን ያክል ነው በቃ የሚተማመኑት የማይጠያየፉት ማለት ነው። ብሩኬ ብዙ ጊዜ አፕል አሁን ሲበላ የጓደኞቹን የበሉትን ግማሹን ይበላል። አይቼዋለሁ ብዙ ቦታ። የማን ታላችሁኝ? የሐሰንን የሄኖክን ሲበላ አይቼዋለሁ። እና ያስቀኝ ነበር ይገርመኝ ነበር ማለት ነው። እና ለማንኛውም ዛሬ መጣውላችሁ ማታ 4 ሰዓት ላይቭ እንደሚመጡ ሃይሚና ብሩኬ ነው። እንዲሁም ደግሞ የሚፍታህን ፕራንክ ላራግብ ነው የመጣሁት። ቅምጥሌ ደግሞ ሰርፕራይዝ አለኝ። ሰርፕራይዜን እንዲሰጠኝ ከፈለጋችሁ ሰብስክራይብ ሙሉ 2000 200,000 የሚፍታህ ይሞላ የምትወዱኝ ከሆነ ሙሉ ብላለች፣ ትዛዛዛለች። ስለዚህ እቺን ሞልተን ሰርፕራይዛችንን ቅበልኛ ምን አገባን? ምን ትላላችሁ? ስለዚህ ሂዱበት የሚፍታህን ቻናል ማለት ነው ሙሉላት፣ ትዛዛዛለች ንግስቷ ማለት ነው። ሰምታችኋል። ስለዚህ ተንቀሳቀሱ እያንዳንድሽ ሰው። የብሩክን ጓደኛ ግጥም የገጠመውን ደግሞ በጣም ወድጄዋለሁ። ግን ብሩክ ያፈቅርሻል ነው የምትለው። እሺ ለሌላ ጊዜ ማለት ነው። ይወድሻል ሳይሆን ያፈቅርሻል ብሩክ። እኛ ደግሞ እንወድሻለን እህታችን ነው የሚባለው። ሰው እዚች ጋር ትንሽ ላሰማችሁ። በጣም ተመችቶኛል ልጁ። ታዲያ አፍቅሬው እንዳትሉኝ እሺ። ፍቅረኛ ወደፊት እንደ ሃይሚና እንደ ብሩክ አይነት ፍቅር ይስጠኝ እያለ ነው ልጁ ማለት ነው። ገብታችኋል? አፍቅሬው እንዳትሉኝ አደራ። ይመቻችሁ። የሱን ግጥም ልጋብዛችሁ። አመሰግናለሁ። በእኔ በኩል ቻው። ማታ እንገናኝ ሃይሚ ጋርና ብሩኬ ጋር ባይ። እንዲህ ነው የምወድሽ። እነዛ ምቀኞች ሀሳብ ቢቀይሩ ካንቺ ሊለዩብኝ በላይ ቢመክሩ መሬትም ተጠቅመው መተትም ተጠቅመው መሬቷን ለክፋት ብትሰነጠቅም እጅሽን እንደያዝኩ እስክቀበር ድረስ እኔ አንቺን አልለቅም። እውነቴን ነው የምልሽ። እንዲህ ነው የምወድሽ። በነዛ ምቀኞች ህይወቴን ለማጥፋት በሰፊው ባህር ውስጥ
ረግጠኝ በጠልቅም የልቤ ትርታ መምታቱን እስኪተው እኔ አንቺን አልለቅም። እውነቴን ነው የምልሽ፣ እንዲህ ነው የምወድሽ። እንዴት ነው የምታይኝ ብለሽ ስትጠይቅኝ እኔን ይጨንቀኛል። እንዴት ነው የምትወደኝ ብለሽ ስትጠይቅኝ እኔን ይጨንቀኛል። ጨረቃና ፀሐይ የዓለም ድንቃድንቅ ካንቺ ያንሱብኛል። እባክሽን ያለም እባክሽን ያለም ብለሽ አትጠይቅኝ እንደምን የሚባል ምክንያቱም እንደምን ተብሎ የሚጠራ የኔ ጨረቃ፣ የኔ አበባ፣ የኔ ህይወት ሁሉም ካንቺ ያንሳል ይላል እና ይሄ ግጥም የሚያመላክተው ምንም እንኳን በህይወቴ ብዙ ምቀኞች በአንቺ ጉዳይ ቢበዙብኝም ብዙ መከራዎች ቢመጡብኝም እነዛ መከራዎችና እነዛ ምቀኞች ለኔ ተራ ናቸው። አንቺን ከመውደድ አንቺን ከማፍቀር አይገድቡኝም እያለ ነውና እንዴት ነው ብለሽ ባትጠይቅኝ ይሻለኛል። ምክንያቱም በተግባር እያሳየሁሽ ነው፣ እየኖርኩት እያሳየሁሽ ነው፣ እንደምወድሽ እያሳየሁሽ ነው እያልሽ ነውና ሀይሚዬ እውነት ብሩኬን የመሰለ ምርጥ እና ጀግና ባል ስላለሽ እድለኛ ነሽ የኔ እህት። እንወድሻለን፣ እሱም ይወድሻል፣ የጨረቃ ፋሚሊም ይወድሻል።